ቤተሰብ ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ አላችሁ? ፋሚሊ ደህና ናችሁ? እንዴት ናችሁ? ሰሞኑን በጣም ተጠፋፋን። ትንሽ ጠፋ ብያለሁ። እኔ ስራ ላይ ነበርኩኝ። እያያችሁ ነው፣ የጾም ስራ ላይ ነን እና ወዶች እንዴት ናችሁ? ደህና ናችሁ? እኔ ያለሁላችሁ እግዚአብሔር ይመስገን፣ ክብር ይስፋ ለመድኃኔዓለም። እና ቤተሰብ ዛሬ ትንሽ ተመልሻለሁኝ። ለምን እንደው ታውቃላችሁ? የሰው ልጅ እንደምልላችሁ ነው፣ ቆራጥ የሆነ ሀሳብ ቢኖረው ወይም ደግሞ ቆራጥ አስተሳሰብ ቢኖረው ጥሩ ነው ማለት ነው። ለምን እንደዚህ እንዳልኳችሁ ታውቃላችሁ? ዛሬ የእነ ሩታና የእነ አብርሽን ቪዲዮ እያየሁት ነበር። ዛሬ ከስንት ጊዜ በኋላ ማለት ነው። እስከ ዛሬ አይቻላቅም ቆዩ። በጣም ካየኋቸው አልተመቸኝም ነበረ ማለት ነው። እና ዛሬ እያየኋቸው ነበረ እና ምን እንዳስደነቀኝ ታውቃላችሁ? በእርግጥ ሩታ ያደረገችው ነገር ጥሩ ነገር አይደለም፣ ጥሩ አይደለም። እንደዚህ አይነት ነገር ያው ለድራማው ድምቀት ነው እንደዚህ የሚመስለኝ እንጂ መድኃኒት ጨምራ ምናምን አጠጥተው የሚባለው ነገር ውሸት ነው። ምክንያቱም የሰው ልጅ መድኃኒት ቢጠጣ መርዝ እንኳን ጠጥታችሁ ወደ ላይ ካላችሁ አይደለም የእንቅልፍ መድኃኒት መርዝ እንኳን ጠጥታችሁ፣ እኔ የማውቀው ልጅ ነበር ሰፈራችን እና መርዙን ጠጥቶት ወደ ላይ አለው። ወደ ላይ ሲለው በቃ ወጣለት። መርዝ ነው የጠጣው ግን የምር ወጣለት እና ዳነ ልጁ። እና አብርሃም በቀደም የእንቅልፍ መድኃኒት አጠጥታኛለች አለ ማለት ነው። እና ወደ ላይ ሲለው ይወጣለት ነበር፣ ይለቀዋል ማለት ነው። የእንቅልፍ መድኃኒት ብታጠጣው እሱ ፈልጎ ካልሆነ በስተቀር ማለት ነው። እና በህይወቷ የገባቸዋል በነፍሰ ጥርነቷ ሰዓት ስታስለቅሳት የነበረችው ሄርሜላም ዛሬ በስማን በጣም ነው የተባለፈው። እንደዛ አርጋ እንትን አለቻት። ዛሬ ደግሞ የምር በጣም ነው እንትን ያለቻት ማለት ነው። ግን እንደዚህ አይነት ሴቶች የምር የእውነት ከሆነ ይገባቸዋል። ባለትዳርን ወንድ ትዳር ህይወት ያለውን ወንድ ለራሷ የምታረግ ሴት እንደዚህ የምትጥር ሴት ካለች የምር ይገባታል። ልክ ሩታ እንዳረገችው ይገባታል። ማርያምን ለምን ይገባታል እንዳልኳችሁ ታውቃላችሁ? ቆንጆ ሆና ምርጥ አቋም ያላት ሴት ሆና ትዳር ያለውን ወንድ የምታባርር ሴት ይቺ ምንድን ነው የምትባለው? ልክስክስ ቆሻሻ ነው የምትባለው የምር። እና ዛሬ ግን የምር አሳዘነችኝም እንትንም አልኳት። ለካ በሰው ህይወት ገብተው እንትን የሚሉ ሰዎች እንደዚህ ነው መጨረሻቸው ነው ያልኩት። በትክክለኛው መንገድ ቢሆን የሩታና የአብርሃም የመጡበት መንገድ አሁን በትክክለኛው በቆንጆ መንገድ ቢሆን እሱ በደንብ ፍቃደኛ አይደለም። በእርግጥ ግን ፍቃደኛ ነው፣ በደንብ ያስታውቃል። ግን ከፍቃዱ ሆነው ቢሆን እሱ ግን አስባችሁታል? እንደዚህ አይነት ሰዎች መጨረሻቸው ምን እንደሚሆን ግን ምን አስበው እሱ ወደ ሰው ህይወት እንደሚበስማ በጣም ነው የሚያሳፍረው፣ በጣም ነው የሚያሳዝነው። ግን ሩታ ይመችሽ ማርያም። በእርግጥ ባልሽ እንደዚህ አይነት ሰው ባልሽ አይሆንም። ምክንያቱም ነገ ጠዋትም ሌላዋን ሴት ተከትሎ መሄዱ ስለማይቀር እንደዚህ አይነት ወንድ ባል አይሆንም ማለት ነው። የምር እውነት የምነግራችሁ እንደዚህ እንትን ያላትን ሴት የሚያባርር ልክስክስ ወንድ ለነገ ጠዋት ለትዳርም አይሆንም። ግን በቃ አላደል ያላት ጀግንነቷ ምን ያህል ይሄ እንትን ያላትን ሰው በእርግጥ በቀል የእግዚአብሔር ነው፣ በቀል የሰው ልጅ አይደለም። ግን በቃ አላደል የሄደችበት ርቀት መንገድ ምን ያህል ሰውን ከህይወታችሁ ማስወጣት እንዳለባችሁ ምን ያህል ያን ሰው ያን በዛ ሰው ጧቱ ያህመም እንዴት እንደሚገባችሁ ምን ያህል የሄደችበት ርቀት በስማ እኔ ተገርም ያለው ገርሞኛል። ምክንያቱም በፊት እከታተላቸው ነበረ ማርያምን እና ግን በስማ በጣም ገርሞኛል። ግን እንደ አብርሃም አይነት አስመሳይ ወንዶች የምር ብዙ ሰዎች ህይወትን ያበላሻሉ። ሴቶች ወንዶች ብቻ ሳይሆኑ ሴቶችም አሉ እንደሱ አይነት ቆሻሻ ሴቶች ማለት ነው። ወንዶችም እንደዛው ሴቶችም ወንዶችም አሉ በእርግጥ። እና እንደዚህ አይነት ቆሻሻ ሴቶችም አሉ በእርግጥ፣ ወንዶች ብቻ አይደሉም ማለት እንደዚህ የሚያደርጉ ብዙ ቆሻሻ ሰዎች አሉ። ሴቶች ወንዶችም ብቻ አይደሉም።